ሰላም ጤና ይስጥልኝ። ዛሬ አንድ በጣም አስፈላጊ ጥያቄ ልጠይቃችሁ። ለምን እስካሁን ዩቲዩብ አልጀመራችሁም? እኔ ምን አውቃለሁ ወይም እኔ ማን ያየኛል ብላችሁ አስባችሁ ከሆነ ዛሬ ያንን አስተሳሰብ እንቀይረዋል። ተማሪ ነህ፣ መምህር ነሽ፣ ዶክተር፣ ሾፌር፣ ገበሬ ወይስ የቤት ሰራተኛ? የትኛውም የሥራ መስክ ላይ ሁኑ፣ ዩቲዩብ የእናንተን ቦታ ነው። በዚህ ቪዲዮ ውስጥ ማንኛውም ሰው እንዴት ዩቲዩብ መጀመር እንደሚችል፣ ለምን መጀመር እንዳለበትና ከሁሉም በላይ ደግሞ እንዴት በቋሚነት ገንዘብ ሊሰራበት እንደሚችል በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። እስቲ አንዴ እናስብ። ዩቲዩብ በወር $500 ብቻ ቢከፍላችሁ ምን ሊፈጠር ይችላል? ምናልባት ለአንዳንዶቻችሁ ይህ ትንሽ ሊመስል ይችላል። ነገር ግን በዛሬው የገበያ ዋጋና በባንክ ምንዛሬ አስሉት። $500 ማለት ዛሬ ባለው ገበያ ሁኔታ መሰረት አንድ አሜሪካን ዶላር 150 ምናምን ብር በኢትዮጵያ ነው። ይህንን ስታስሉት ከ70 ሺህ ብር በላይ ይመጣል ማለት ነው። እስቲ ራሳችሁን ጠይቁ። በኢትዮጵያ ስንት ባለሙያ ነው በወር 60 ሺህ ብር የተጣራ ደሞዝ የሚያገኘው? ስንት ዓመት ተምራችሁ ስንት ደረጃ ወጣችሁ ነው ይሄን ደሞዝ የምታገኙት? ዶክተር ለመሆን በትንሹ 7 ዓመት፣ መሐንዲስ ለመሆን 5 ዓመት በትንሹ ይፈጅባቸዋል። ዩቲዩብ ላይ ግን በትክክለኛ መንገድ ለአንድ ዓመት የሰራ ሰው ይህን ገቢ በቀላሉ ማግኘት ይችላል። አሁን የምትሰሩትን ስራ ልቀቁ እያልኩኝ አይደለም። ነገር ግን ካላችሁ ስራ ጎን ለጎን ዩቲዩብን እንደ ተጨማሪ ቢዝነስ ብታዩት ከዋና ደሞዛችሁ እጥፍ የሚበልጥ ገቢ በዶላር ወደ ቤታችሁ እያመጣችሁ ነው ማለት ነው። በጣም የሚገርመው ደግሞ ይሄ ገቢ እናንተ ብትተኙም ብትታመሙም ወይም ለእረፍት ብትሄዱም እንደማይቆም ታውቃላችሁ። የሰራችሁት ቪዲዮ እናንተ በሌላችሁበት ሰዓት ገንዘብ መስራቱን ይቀጥላል፣ አያቆምም። ይሄ ነው እንግዲህ ፓሲቭ ኢንካም ወይም እናንተ ሳትለፉ የሚመጣ ገቢ የሚባለው። ታዲያ ይሄን እድል ዛሬውኑ አለመጀመር ኪሳራ አይደለም ትላላችሁ? ይህ ገቢ የቤት ኪራይህን፣ የልጆችን የትምህርት ቤት ወይም የመኪናህን ወጪ በሙሉ ሊሸፍንል ይችላል። ብዙ ሰዎች ዩቲዩብ ለመስራት የግድ ኢንፍሉዌንሰር መሆን ያለባቸው ይመስላቸዋል። ይህ ስህተት ነው። ዩቲዩብ የእውቀትና የልምድ ማጋሪያ መድረክ ነው። ተማሪ ከሆንክ የምታጠናበትን መንገድ፣ ያነበብከውን መጽሐፍ ወይም ለፈተና እንዴት እንደምትዘጋጅ ማሳየት ትችላለህ። ገበሬ ከሆንክ ግብርና እንዴት እንደሚሰራ፣ የተሻለ ምርት ደግሞ እንዴት እንደሚገኝ ለሌሎች ማስተማር ትችላለህ። ሾፌርም ከሆንክ ስለ መኪና ያለህን እውቀት እንዲሁም ደግሞ የመንገድ ጥንቃቄ ወይም የጉዞ ልምዶችን ማጋራት ትችላለህ። የቤት ሰራተኛ ከሆንሽ ምግብ አሰራር፣ የቤት አያያዝ ጥበብ ወይም የዕለት ተዕለት ህይወትሽን ማሳየት ትችላለሽ። ዩቲዩብ ላይ ገደብ የለም። ማንም ሰው እንዳትሰሩ የሚከለክላችሁ የለም። አለቃ የላችሁም። ካሜራና ኢንተርኔት ካላችሁ እናንተም ባለቤቶች ናችሁ። ካሜራም ቢሆን ግዴታ አስፈላጊ አይደለም። በካሜራ ሰበብ እንዳታበዙ ማለት። እኔ ይህንን ቪዲዮ የምሰራላችሁ ዊዛውት ካሜራ ወይም ከካሜራ ውጭ ነው ማለት ነው። አሁን ደግሞ ወደ ዋናው ነጥብ እንምጣ። ዩቲዩብ እንዴት ነው ገንዘብ የሚከፍለው? በዋናነት በሶስት መንገዶች ማየት እንችላለን። የመጀመሪያው አድሴንስ ወይም ማስታወቂያ። በምትለቁት ቪዲዮ ላይ ማስታወቂያዎች ሲታዩ ዩቲዩብ ይከፍላችኋል። ይህንን ለማግኘት 1000 ሰብስክራይበር እና 4000 ሰዓት ወይም ሾርት ቪዲዮዎች ከሆነ 10 ሚሊዮን እይታ ያስፈልጋችኋል። ምክንያቱም ዩቲዩብ የሚከፍላችሁ ለራሱም ሲል ጭምር ነው። ከእናንተ ቪዲዮ ላይ የሚታዩት ማስታወቂያዎች ለዩቲዩብ የሚከፍሉት ክፍያ አለ። ስለዚህ ከዛ ክፍያ 50%ቱን ለእናንተ ይከፍላችኋል። ሁለተኛው ከዩቲዩብ የምትጠቀሙበት መንገድ ስፖንሰርሺፕ ነው። የታወቁ ድርጅቶች ምርታቸውን እንድታስተዋውቁላቸው በቀጥታ ይከፍሏቸዋል። ይህ የሚሆነው ቻናላችሁ በደንብ ካደገና ብዙ ተከታዮች ካፈራችሁ፣ ብዙ እይታ ካገኛችሁ በኋላ ነው። ሶስተኛው ከዩቲዩብ የምታገኙት መንገድ ደግሞ አፊሊየት ማርኬቲንግ ይባላል። አፊሊየት ማርኬቲንግ እንዴት ነው የሚሰራው? የተለያዩ ምርቶችን ቪዲዮ በምትጭኑበት ጊዜ ሊንኮችን በማስቀመጥ እናንተ ኦዲየንሶች ያንን ዕቃ ከወደዱትና ፕሮዳክቱን መግዛት ከቻሉ በእናንተ ቪዲዮ ገብተው ስላገኙት ለካምፓኒው ለእናንተ ኮሚሽን ያስብላችኋል። አስታውሱ፣ ዩቲዩብ በአንድ ጀንበር ሀብታም የሚያደርግ ቁማር አይደለም። ነገር ግን እንደ ማንኛውም ስራ በትጋት ከሰሩበት ከወርሃዊ ደሞዝ በላይ በዶላር የሚከፍል ትልቅ የቢዝነስ ተቋም ነው። ለምን አሁን መጀመር አለባችሁ? ምክንያቱም ዓለም ዲጂታል እየሆነች ነው። ነገ ሳይሆን ዛሬ ነው መጀመር ያለባችሁ። መጀመሪያ ላይ ፍጹም መሆን አይጠበቅባችሁም። ትላልቅ ዩቲዩበሮች መጀመሪያ የሰሩትን ቪዲዮ ብታዩት በጣም ትገረማላችሁ። ድምፅ አልባ፣ ጥራት የሌለው ሊሆን ይችላል፣ ግን ጀምሩ። የተለየ ችሎታ አይጠይቅም። ያላችሁን ነባር ዕውቀት ተጠቀሙ። እናንተ ዘንድ ተራ የሚመስለው ዕውቀት ለሌላው ትልቅ ትምህርት ሊሆን ይችላል። አሁን ካላችሁ ስራ ጎን ለጎን በቀን 1 ወይም 2 ሰዓት በመመደብ
ነገ ህይወታችሁን የሚቀይር መሰረት መጣል ትችላላችሁ። አሁን የምነግራችሁ ለመጀመር ምን ያስፈልጉናል ለምትሉ፣ አንደኛ ጂሜል አካውንት ነው። ጂሜል አካውንት ካላችሁ ኦልሬዲ ዩቲዩብ አላችሁ ማለት ነው። ሁለተኛ ስልክ፣ በእጃችሁ ያለው ስልክ መጀመር በቂ ነው። ሶስተኛው ርዕስ ወይም ኒች፣ በምን ላይ መስራት እንደምትፈልጉ ወስኑ። ለምሳሌ መዝናኛ፣ ትምህርት፣ ስፖርት ወይም ደግሞ ዜና። የተለያዩ ኮንተንቶች ልትመርጡ ትችላላችሁ። ብቻ ግን መጀመራችሁ ወሳኝ ነገር ነው። አራተኛ መቀጠል ወይም ኮንሲስተንሲ፣ ተስፋ ሳይቆርጡ ቪዲዮዎችን በየሳምንቱ ወይም ደግሞ በሳምንት 2-3 መልቀቅ ያስፈልጋል። መጨረሻም የምላችሁ ነገር ቢኖር ስኬት የሚመጣው ካለመጀመር ሳይሆን በመሞከር ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ሰብስክራይብ ማድረጉን እንዳትረሱ። ሐሳብ ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ በዝርዝር እንወያያለን። በሚቀጥለው ቪዲዮ እስክንገናኝ ቻው፣ መልካም ጊዜ።